በሷ ምክንያት ስሬ ሳይበላሽ መላ በሉኝ እህቶች፣ የምኖረው ሳውዲ ነው፣ ለሁለት ነው የምንሰራው ትላለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች ከትናንት ወዲያ አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድን ነው መሰላችሁ? እንግዲህ መነሻው አንዲት እህታችን መዳም ቤት ውስጥ እየሰራች ከእሷ ቤት ከገባች 3 ወሯ ነው ብያችኋለሁ። እና በስራ ጎበዝ ልጅ ነች። ከመዳሟ ጋር ግን በአንድ ነገር መግባባት ስላልቻሉ መዳሟ እኔ ነግሬያት አልሰማችኝም እና እባክሽን ምከሪያት ብላ ከኔ ይዛት መታ ስለ እሷ ሳውራ አሰምታችኋል። እሱም ለምሳሌ ለማስታወስ ያክል እኔ ጥርሴን ወይም አፌን ባላጸዳም ችግር የለም፣ ምንም አይነት ጠረን የለብኝም፣ 4 ቀንም 5 ቀንም በቆይ ጥርሴ ብቻ ነው እንጂ የሚቀለው ብላ ቀንጨብ አድርጌ አስደምጫችሁ ነበርና ከዚያ ቪዲዮ ስር በጣም ብዙ ኮመንቶች ተጽፈዋል። እና እንዴት እቴ በተደጋጋሚ ቁጥርሽን ብላኝ ያንቺን ጻፊልኝ ብያት ቁጥሯን ሰጥታኝ በውስጥ አውርቻት ነበርና የላከችልኝ መልእክት ላካፍላችሁ። በጣም ከባድ ነው፣ እኔ ብቻዬን ስለማልችለው እናንተም በኮመንት የሆነ ነገር በሏት ማለት ፈልጋለሁ። ላካፍላችሁና በዝርዝር እንመለስበታለን። ቡናን ጠጣ አገሬ ልጆች። ምን ትላለች መሰላችሁ? ይህማ የኔ ጉር ነው ትላለች። ይህማ የኔ ጉር ነው፣ የደረሰበት ያውቀዋል። በሷ ምክንያት ስራዬ ሳይበላሽ መላበሉኝ እህቶች። የምኖረው ሳውዲ ነው፣ ለሁለት ነው የምንሰራው እና ልጅቱ በጣም ትሸታለች። መዳም በተደጋጋሚ ትሸቻለች፣ ታጠቢ ትላታለች። ላብላብ ነው የምትሸተው፣ በጣም ሰነፍ ነች። መዳም ለኔ ታጠቢ በያት ብላኝ ነገርኳት። ከዚያ ከኔ ይልቅ ለአረብ ታሽቃብጫለች ብላ ጠምዳ ያዘችኝ። አሁን አታናግረኝም። በቃ ስልክ ላይ አፍጣም ሽታ ጠዋት ከረፈደ ስለምትነሳ ሻወር ሰዓት ውስጥ እየሮጠች ወደ ፎቅ ነው የምትሄደው። ማታም በዋለችበት ዩኒፎርም ተኛለች። ብቻ ከባድ ነው። ክፍላችንም አታጸዳም። እኔ ነኝ ሁሌ የማጸደው። ያም ሆኖ የሷ ልብስ እዚህ ላይ በጣም ስቅ ያለው በነገራችን ላይ የሀገሬ ልጆች ወለ የአላህ ከባድ ነው። እንደው አላህ ከመጥፎ ሰው ጋር ያጣልፋቸው የሀገሬ ልጆች። ያም ሆኖ የሷ ልብስ ሙክት ስለሚሸት ክፍላችንም ይሸታል። አሁን አስጠልቶኛል። ቢሮ ውሰዱ ይልላቸው ነው። እነሱም በጣም ነው የሚጸየፏት። ምን ላድርግ እህቶቼ፣ ግራ ገባኝ። ማርያምን አስጠልታኛለች። ከሷ ጋር ብሞት አልበላም። ሽንት ቤት ስታጸዳ ቆይታ ሳትታጠብ ነው የምትበለው። ከሷ በፊት የነበረችው ሙስሊም ምርጥ ልጅ ነበረች። ስለምትሰግድ አሁንም ቅድምም ነበር የምትታጠብ። እሷ ሀገር ሂዳ ይችን አመጡብኝ። ኦፍ ትላለች። አያቸው ሀገሬ ልጆች፣ ማማር ለራስ ነው። ያችኛዋ ልጅ ጎበዝ ስለሆነች ከሄደችም ሄዳለች ብላ አረሳቻትም፣ በመልካም ነገር እያመሰገነቻት ነው። ይችም ደግሞ አብራት ሆና በራሷ ስራ እየተነወረች ነው። ስለዚህ ማማር ለራስ እንጂ ለማንም አይደለምና ባካችሁን ራሳችንን ፈትሽ ማለት ፈልጋለሁ። ልጅቷን ሳውራት ምናለች መሰላችሁ? ዋናው እኔ እንትን ያለኝ አንዳንድ ሰዎች ግን ችግር አለብን። እሱ ምንድን ነው መሰላችሁ? የከፋብንን ነገር እህቶቻችን ጓደኞቻችን ሲመክሩን ልክ እንደ ሌላ ነገር የምናየው ነገር ለምንድን ነው? ሀገሬ ልጆች፣ እሷ እኮ ለራሷ ብላ ነው። በነገራችን ላይ አሁን ይች ልጅ ስራ ሊበላሽ ነው አለች እንጂ ከእሷ ቀድሞ እኮ ይች ልጅ ራሷ እንትን ይህን ነገሯን የማታስተካክል ከሆነ የእሷ ስራ ነው ቀድሞ የሚበላሸው። ምክንያቱም ለልጅቱ ብቻ አይደለም ይሄ ነገር የታያት። መዳሟን በተደጋጋሚ ታጠቢ፣ ይችኝቱ አሸትም ልክ እንደሷ እንድትሆኝ ታጠቢ ስትላት አንቺ አብረሽ ታቃጥልብኛለሽ ወይ ብላ እኔንም ጠምዳ ያዘችን ያለችው። ለሁለት እየሰሩ አብረው እየኖሩ አብረው እንትን እያሉ ሁለታቸውም ሀበሾች ናቸው። ያችኝቱ ጎበዝ ነች። በሰዓቱ ክፍሏ ትገባለች። በሰዓቱ ማድረግ ያለባትን ነገር ታደርጋለች። ማታም ሻወሯን ወስዳ ትተኛለች። ጧትም ደግሞ በጧት ተነስታ ስራዋን ትጀምራለች ማለት ነው። ይችኛዋ ልጅ ደግሞ ምንድን ነው አለች መሰላችሁ? እንግዲህ ማታ ወደ ክፍላቸው ሲገቡ በቃ በለበሰቻት ዩኒፎርም ትሄድና ምኝታ ለዋል ትወድቃለች ማለት ነው። ከዛችሁ በአፏ እንደተደፋች ስልኳን ስትጎረጎር ትቆያለች። አምሽታ ትተኛለች። ከዚያ ስልክ ላይ አፍጣ በቃ በዚያው በዩኒፎርማ ሻወር ሳትወስድ ቢጃማን ሳትቀይር ትተኛለች አለች ማለት ነው። ከዛ ከመሸ ወይም ደግሞ ከአምሽታ ስለምትተኛ ጠዋትም ደግሞ በጠዋት መነሳት አትችልም። ለምን? እንቅልፍ ስለሚጥላት ማለት ነው። ከዛ እኔ ተነስቼ ምን ብዬ ከዛ በኋላ ነው የምትነሳለች ማለት ነው። ስትነሳ ደግሞ ሰዓት ስለሌለ ስለምትፈራ ስለምትደነግጥ ተለብላ እየሮጠች ወደ ፎቅ ነው የምትሄደው። ፊቷን እንኳን ትታጠብ ብላለች ማለት ነው። በዛችሁ ለብሳት ባደረችው እንትኗ ዩኒፎርሟ
እግሬ አውጪ ብላ ወደ ፎቅ ትሄዳለች። ለምን? የሰው ቤት ነው፣ ጽዳት ለመጀመር ማለት ነው ሀገሬ ልጆች። እና ከዛም ደግሞ ሽንት ቤቷን ስታጸዳ ከቆየች በኋላ ከመጣች በኋላ ሽንት ቤት ነው የቆየው ብላ እጇን ሳታጠብ ምግብ ትበላለች። እና በጣም ከበደኝ ይሄ ነገር፣ እንደዚሁ ከሷ ጋር መስራት አልችልም እና ባካችሁ መላበሉ የምላድርግ እያለች ነው። እና ከባድ ነው እውነቴን እምላችሁ ወላይ አረብ ቤት ውስጥ ብቻን እንደ መስራት ያለ ነጻነት ያለ ነገር የለም። በምንም በሉት እንዲሁ ከስንት አንድ ነው መልካም ጥሩ ሰው የምታገኙት እንጂ አብዛኛው በንጽህና ጥሩ ቢሆንላችሁ፣ ጸባዩ ጥሩ ቢሆንላችሁ፣ በምኝታ ሰዓት ብቻ በጣም ብዙ ችግር አለ ሀገሬ ልጆች፣ በየቤቱ ብዙ ጉዳለና እኔ ግን እቺ ልጅ ማለት የምፈልገው በጣም እንዳያዘችኝ ያለች ተጥመሪሽ ምን አገባሽ የኔ ወዳ፣ አንቺ እኮ ያልሆነ ነገር አላልሻትም ማለት ለአረባሽ ቃብጣ ምናምን የምትለው በሌላ ነገር ቢሆን የአገርሽን ላይ አሽቀንጥረሽ ጥለሽ ከአረብ ጋር አሽቃብጠሽ ቢሆን ኑሮ አዎ ነውር ነው፣ እንዴት የአገርሽን ልጅ አሳልፈሽ ትሰጫለሽ እንድል ነበር። ለምሳሌ እነሱ ሸተተኝ ሳይሉ አንቺ ብቻ ስለሸተተችሽ ሸተተች ብለሽ አሳልፈሽ ለመዳማ ተናግረሽባት ቢሆን ለምን ለመዳም ተናገርሽ? የአገርሽ ልጅ ነች፣ ለምን አንቺ ቀስ አድርገሽ አልመከርሻትም? ለምንድን ነው ለነሱ አሳልፈሽ ሰጥሻት እንድል ነበረ። ግን ከአንቺ በፊት መዳማ በተደጋጋሚ ብላታለች። ስለዚህ ጠም እንደያዘች ሳልያዘችሽ አንድ ሰው የሚከፋበት ነገር ሲነገረው አመሰግናለሁ ውነሽን እኮ ነው ብሎ ያንን ስህተቱን ለማስተካከል እንደመሞከር ደግሞ በላይ በገዴ ሌላ ነገር መምዘዝ እንደኔ አግባብ ነው ብዬ አላምነው። ስለዚህ እንደዚህ የምታደርጉቶች ካላችሁ ጥሩ አይደለም። ወላይ በጣም ብዙ ኮመንት እያየው ነበርና ሌላ ልጆችም ልክ እንደዚህ ያሉ አሉ። እኔና ጓደኛ ያለንበት ሁኔታ እንደዚህ ነው የሚል ኮመንት ብዙ ኮመንቶችን አይቻለሁ። ስለዚህ ነውር ነው። ባልጠፋ ውሃ ባልጠፋ ሳሙና የቆጣሪ አትከፍሉ እንዴ? ያማቸዋል እንዴ? ወላይ አሁን ኢትዮጵያ ላይ 2 ቀን 3 ቀን ሻወር ሳንወስድ ብንቀር ችግር የለውም። አረብ ሀገር ግን እንደዚህ አይቻልም። የሀገሬ ልጆች ለምን ብትሉ ሙቀት ነው። ሀታ አሁን ወቅቱ እንኳን ብርድ ሆኖ እኛ ስራ ጋር ስንታገል ስለምንሆን ግዴታ ሻወር መውሰድ ያስፈልጋል። እኔ ሌላውን ተውትና ማለት ነው እንዲሁ ለሰው ተውትና ለራሳችሁ እንዴት ነው እንቅልፍ የምተኙት? እንደዚህ የምታደርጉቶች እንዴት ነው ሰላም የምታገኙት? ማለት ሞክሩት። በነገራችን ላይ እንደዚህ የምታደርጉቶች ካላችሁ ሞክሩት። ስሰሩ ውላችሁ ማታ ላይ ማለት ነው ሀገሬ ልጆች በቃ ከወደቃችሁ ወይም ስልክ ከያዛችሁ በኋላ መነሳት የማትችሉቶች ካላችሁ ወደ ክፍላችሁ እንደገባችሁ ቀጥ ብላችሁ ወደ ሻወር ግቡ። ለምን ስልኩን ከያዛችሁት እያታልላችሁ በዚያው በቃ ይደክማችሁ አልተኝታችሁ ትቀራላችሁ ማለት ነው። ግን ቀጥ ብላችሁ ወደ ሻወር ግቡ። ከዛ በኋላ ሻወር ወስዳችሁ ቫዝሊናችሁንም ክሬማችሁን ምናምን ነገር ተለቃልቃችሁ ስልክ መጎርጎር ጀምሩ። ከዛ በኋላ የምተኙት እንቅልፍ ማለት ነው ያለው ሰላም ወላይ ይለያል። ሻወር በወሰዳችሁ ቀንና ሳትወስዱ የምተኙት እንቅልፍ አይደለም። በዚህ ልክ ሰው ጠላብ እንደዚህ ከፍቶብሻል ተብላችሁ ሲነገራችሁ ይቅርና ለራሳችሁም ለጤንነታችሁ አስቡ እንጂ እና የኔ ወደ አንቺ ምንም አይነት ጥፋት የለብሽም። ስለዚህ በእሷ ምክንያቱም ደግሞ ስራሽን ማበላሸት የለብሽም። ለምን ብትይ አሁን እነሱ አይተውት በባለፈው ያልኳችሁ ልጅ አሁን ማለት ነው የማታስተካክልልኝ ከሆነ ከሮመዳን በፊት ግዴታ ሰራተኛ ማምጣት አለብኝ አለችው። ግዳምና ስኬፍ ብላለች ማለት ነው። አሁን ጓደኛ ሲመጣ እንግዳ ሲመጣ እንዴት ነው እንደዚህ ሆና ወስዳ አሲር የምታቀርበው ምን የምታቀርበው ነው ያለችው። ስለዚህ በአንቺ ምክንያት ሳይሆን በራሷ ምክንያት ብቻ ሰዎቹ በዚህ ጸባዩ ይሄን ነገሯን ካላስተካከለች ወደ ቢሮ ሊመልሷት ይችላሉ። እናንቺ አርፈሽ ተቀመጪ። እስከዛሬ ከቆየሽበት አይበልጥብሽም። ስራሽን አታበላሽ። ከሰዎቹ ጋር ምንም አይነት ጥላቻ የለሽም። ደግሞም እሷ እንዳለችሽ አንቺ ለአረብ አላስቀበጥሽም። ማለት ያለብሽን እንደ እህት ነው የመከርሻት። አይደለም አብራሽ የምትኖረውን ይቅርና እኔ እንኳን አብራኝ የማትኖረውን የሀገርሽ ልጅ ስለሆነ ብላ በምታውቂው ቋንቋ ንገሪያት ብላ አይደለ እንዴ ያመጣቻት። ስለዚህ አሁን ያቺ ልጅ ነገርኳት እሻለች። እንዳልኳችሁ የለበሰችውን ሻርፕ ጣይ ዋልኳት። እሱን አስጣልኩኝና አዲስ ሻርፕ ሰጠዋት። የማይሸት ሌላ የፀጉር ቅባት ሰጠዋት። እንደዚህ አድርገሽ ተጠቀሚ ያልኳት ስመክራት እሻለች ለጊዜው ማለት ነው። ለውጡን ደግሞ እንግዲህ እናየዋለን። እና ሰዎች የከፋብንን ነገር ሲነግሩን ወደ ሌላ ነገር ባንወስደው ጥሩ ነው። እና ማሽቃበጥ የሚባለውና የማይባለውን ነገር ደግሞ ለይተን እናውቅ። ጠምዶ መያዝ ለምን አስፈለገ? ውነሽን እኮ ነው ብለሽ የጎደለሽ ነገር ካለ ይሄ ስለሌለኝ ነው ይሄን ትግዛልኝ ብለሽ በግልጽ መናገር። ሳሙና እየተገዛልሽ ውሃ ያለ ሀሳብ እንደፈለግሽ እየተንበጫረቅሽ ወይ ስታብለሽ ተፈቅዶልሽ እንዲህ በጀሪካን እንኳን እየቀዳንኛ ለመታጠብ ነበር የምንቸኩለው ሀገራችን። ስለዚህ ጥሩ አይደለም። አንቺ ግን ስራሽን አታበላሽ።